ልዑልና ሰሚራ ይባላሉ። የተለያየ እምነት ያላቸው በጣም የሚዋደዱ ፍቅረኛ ማቾች ናቸው። ሰሚራ በእምነቷ ሙስሊም ስትሆን ልዑል ደግሞ ኦርቶዶክስ ነው። አብዲ ይባላል የሰሚራ ወንድም እንዲሁም የልዑል የልብ ጓደኛ ነው። ይህን ግንኙነታቸውን አብዲ በፍጹም አያውቅ፣ ቢያውቅ በነብስ እንኳን አይለቃቸው። አብዲ በብዛት ሰፈር ውስጥ በጸብ ነው የሚታወቀው። ኪም ይባላል የአብዲ ዋነኛ የሰፈር ጠላት ነው። አብዲን ለመጣል ቀን ነው የሚጠባበቀው። እሱ ደግሞ አቡኪ ይባላል የሰሚራ አፍቃሪ እንዲሁም የኪም የልብ ጓደኛ ነው። ሰሚራን በጣም ይወዳታል። እሷን ለማግኘት ምንም ከማድረግ ወደ ኋላ አይልም። እሷ ደግሞ ረድኤት ትባላለች። የልዑል እህት እንዲሁም የሰሚራ የልብ ጓደኛ ነች። ረድኤትም የልዑልንና የሰሚራን ግንኙነት በፍጹም አታውቅም። እሷ ደግሞ ኤደን ትባላለች። የልዑል የልጅነት ጓደኛ እንዲሁም አፍቃሪው ነች። ልዑልን ለማግኘት ምንም ነገር ከማድረግ ወደ ኋላ አትልም። ልዑልና ሰሚራ ማህበረሰቡን ሁሉን ችልን እምነታችን ቢለያይም ልባችን አንድ ነው ብሎ ወስኗል። ይሄ ውሳኔያቸው ዋጋ ያስከፍላቸው ይሆን ወይስ አንድ ሆነው ይቀጥሉ ይሆን? ብቻ እሱን ጊዜ ይፍታ። ልዑል ወይኔ ፍቅር ምን ሆነክ ነው? ማለት በጣም ተክዘካል እኮ። የኛ ነገር እኮ ሀሳቡ ነው ቢሆን የኛ ነገር ምን? ተይኝ ሰሚራ፣ አሁን ምን እንደሚያሳስበኝ ጠፍቶሽ ነው? ወንድሜ ካወቀ ምን ይለኛል ብለክ ፈርተክ ነው? እንዴት አልፍሬኒ ፍቅር፣ ምንም ቢሆን እኮ ጓደኛው ነኝ። አላህ ያለው ነው የሚሆነው። አትፍሬኒ ፍቅር። በጭራሽ ፍቅራችንን የሚቀበል አይመስለኝም። ለምን አይቀበልም? አንተም ጓደኛው ነኝ እኮ እህቱ ነኝ። ግን እኮ እምነታችን የተለያየ ነው። ቢሰማ በህይወት ራሱ አይልቀንም። አረ በኋላ በዚህ ልክማ አይጨክንም። ይሄን ያክል ጠላቶቹ አይደለን። አይ ወንድምሽን በደንብ አታውቂውም መሰለኝ። አውቀዋለሁ፣ ግን አላህ ያለው ይሆናል። በቃ አትጨነቅ። ለነገሩ ወንድምሽ ይሄን ያህል አክራሪ አይደለም አይደል? እሱ እንኳን አይምሰልክ። ወንድሜ ምንም ያክል ዱርዬ ቢሆን በእምነቱ ግን አይደራደርም። ወይኔ አምላኬ፣ እሺ ምን ይሻለናል? ልዑል ወይ በቃ አትጨነቅ። ይሄን ያክል ተፋቀርን እንጂ አልገደልን። ለነገሩ ልክ ነሽ፣ ተፋቀርን እንጂ አልገደልን። የኔን ሰሚራ ውሻ ባልሰራለት እኔ አሙኪ አይደለም። አታቡኪ ቆይ ምን ሆናል ዛሬ? ተወኝ እስኪ በእናት። ምንድነው እሱ? ሰሚራ ነቻ። ሰሚራ ነቻ የአብዲ ሲስተር የዛ መናጢ እህት። እና ምን ሆነች? ዛሬ ከልዑል ተብዬው ጋር ተቃቅፎ አላየኋቸውም? እና ምን? አንተ ደግሞ እኔ እንደምወደው ታውቃለህ አይደል እንዴ? ቆይ አንተ ግን ከሞላ ሴት ለመውደድ ጠላቴ ነኝ ያገኘው? አንተ ደግሞ ምን? ከልጅነቴ ጀምሮ ለሰሚራ ያለኝን ፍቅር ታውቃለህ አይደል እንዴ? አንተስ እኔ ያን እርኩስ ወንድሟን ምን ያህል እንደምጠላው ታውቅ የለ እንዴ? አዎ፣ ግን ኪማ ወላሂ ነው የምልህ ሰሚራን ካጧት እሞታለሁ። ቆይ እሷ ብትል እንኳን የእርኩስ ወንድሟ ዝም የሚል ነው ይመስልህ? እኔ አላውቅም ኪም፣ ብቻ እሷን ማጣት አልፈልግም። ምን አይነት ተንከሲስ ነው በእናት? ቆይ ምኗን ወደ ነው? ሁሉ ነገሯ እንዴት እንደምታምር ግን አይታታል? ኧረ እኔ ሳያቱ ለወንድሟ ነው ውስጧ የሚታየኝ። ኧረ ኪም የሆነ ሀሳብ ስጠኝ በእናትህ። ቆይ አሁን ምንድነው የምትለኝ? ከዛ ልዑል ተብዬው ጋር አየኋት እኮ ነው የምልህ። እና አኳኋናቸው ሌላ ነገር ያላቸው መሰለኝ። አንተ ያማል እንዴ? እንዴት ነው ሌላ ነገር የሚኖራቸው?
ማለት ለምን አይኖራቸውም? እምነታቸው እኮ የተለያየ ነው። እሱ ምን ለውጥ ያመጣል? አንተ ያማል እንዴ? ብቻ ነው አይመስለኝም። በጣም ተጠጋግተው ነበር ቁጭ ያሉት እና በፍቅር አይን ሲተያዩም ነበረ። ብቻ የሆነ ነገርም አለ። እሺ አሁን አንተ ምንድነው የፈለከው? የሆነ ነገር ካላቸው እናጣራ። በእናት የሆነ ነገር ካላቸው እናጣራ። እሺ ከዛስ? እኔ በጭራሽ እሷን ማጣት አልፈልግም ኪም። ስለዚህ የሆነ ነገር ቢኖራቸው እንኳን ወይ ማፋታት ወይ ደግሞ ማፋታት ከከበደን ደግሞ እሱን ማስወገድ። አተ ያማል እንዴ? ኪም እኔ ሰሚራን ለማግኘት ምንም ነገር ከማድረግ ወደ ኋላ አልልም። የምር ጓደኛዬ ኮንክ አግዘኝ፣ ካልሆነ ግን በራሴ መንገድ አደርገዋለሁ። ይህች ምን አይነት ጣጣ ነው? እሺ ቢያንስ ጠብቀኝ። የኔ ፍቅር በቃ እዚህ ጋር እንለያይ። እንዴ ታውቂ የለ ወንድምሽ ማዘሯ ጋር አይጠፋም። አንድ ላይ ካየን አበቃለን። እሺ በቃ አታኩርፊያ። አላኩረፍኩም። እና ደግሞ ትናፍቂኛለሽ። እኔም በጣም ትናፍቀኛለህ። ነገ በተለመደው ሰዓት እንገናኝ። እሺ የኔ ናት። ቻው በቃ። ቻው አትበል። ቻው ለሚሞትና ለዘላለም ለሚሄድ ሰው ነው አላልኩም? እሺ ቅርታ የኔ ፍቅር፣ እንገናኛለን። እሺ የኔ አባት። ቻው። ዋ ሄድኩኝ በቃ። ሰላም ነው አብዲ። ወይ ረዱ ደህና ነሽ? አለው። ሰሚራ ቤት ነች እንዴ? አዎ ቤት ነች መሰለኝ። ቆይ ሄድላታለሁ። ትናንትና ፀጉሬ ትሰሪኛለሽ ብዬ ሳትመጣ ቀረ። በል ደህና ዋላ። አይ እሺ ደህና ዋይ። ሉሌ ምንድነው? ቆየህ እኮ እዚህ የሆነ ቃል አቀበለኝ እኮ። ሰሚራ እዚህ ምንድነው የምትሰሪው? ረዱን እኮ ላገኛት መጥቼ ነው። ረዱ ጋር? አዎ ምን ነው? አይ ምንም በቃ አሁን ወደ ቤት ሂጂ። ሉሌ ሰሚራ ግን ሰሞኑን ልክ ትመስላለች። ማለት የሆነ የጀመረችው ነገርማ አለ። አልገባኝም። ምን ትጀምራለች ብለህ ነው? እኔ የፈራሁት ፍቅር ምናምን ብላ ከማይሆን ወንድ ጋር እየዞረች እንዳይሆን ብቻ። አረ አይመስለኝም። ለምን እንደዛ አልክ? አሁን አንተ ከመምጣት በፊት ረዱን አግኝቻት ነበር። ከትላንት ጀምሮ ከሰሚራ ጋር እንዳልተገናኘች ነው የነገረችኝ። ሰሚራ ደግሞ ምን አለች? አሁን ረዱን አግኝቻት እየተመለስኩ ነው። ምናልባት ረዱ ካንተ ጋር ከተለያየች በኋላ አግኝታት እንዳይሆን። አይ ረዱን አሁን ቅርብ ሰዓት እኮ ነው ያገኘኋት። አይ እኔ ሰሚራ እንደዛ የምታደርግ እንኳን አይመስለኝም። ብዙ አጭበርባሪ ወንድ በሞላበት ጊዜ የሚያታልላት ይጠፋል ብለህ ነው? ይሄን ነገር ማጣራት አለብን። አይ ካልክሽ አንድ ያለችኝ እህቴን ማንም እንዲጫወትባት አልፈቅድም። እሺ ቆይ ምንድነው የሚያስቆርፍክ? ተወኝ በቃ ኪም። እሺ ምን እንድናደርግ ነው የምትፈልገው? በቃ ይሄንን ነገር እናጣራ። እሺ እንዴት እናጣራ? ተከትለን ያለውን ነገር እንወቀው። እሺ እውነት ሆነም በል። የምር ልገለው ነው? ኪም እኔ በሰሚራ ልደራደር አልችልም። ይገባሃል? ቆይ አንተ ነፍስ ማጥፋት እንደዚህ ቀላል ነው እንዴ ይመስልህ? እሷን ካጣው እኔ መኖሬ ትርጉም አይኖረውም። አረ ፍቅር እንዲህ ሆነ በአፍንጫ ይውጣ። ለነገሩ አንተ ፍቅር ህይወት ይገባል እንዴ? በዚህ ልክ ታውቃለህ? እሱ የሌላ ሰው እንደምትሆን ገና ሳስብ መተንፈስ ነው ራሱ የሚያቅተኝ። ሲጀመር መቼ አግኝታት ነው ስለማጣት የምታወራው? አንድ ቀን እኮ የኔ እንደምትሆን ውስጥ ያውቀዋል። እሱ በሰላም ከቆየክ ነዋ። ሰው ካልገደልኩ እያልክ በሰላም የምትኖር ይመስልሃል? እሺ ቆይ ምን ላድርግ? በጭራሽ እሷን ማጣት አልፈልግም። ስለ መግደል በጭራሽ እንዳታስብ ኪም። ወላሂ ነው የምልህ። እሷ የሌላ ሆና ከማይ አይደለም አንድ ሰው መግደል ሙሉ ዓለምን አቃጠል ቢሉኝ አቃጥላለሁ። ወይኔ ልጅ ፍቅር እብድም ጅልም ነው እንደሚያደርግ የምር አንተ አይገባም። የሆነስ ጓደኛዬ ከሆንክ የሆነ መፍትሄ ስጠኝ። ይኸውልህ የምር ግንኙነት ካላችሁ አንተ አትገለውም፣ ግን እሱ ይሞታል። ማለት እኔ ሳልገለው እሱ እንዴት ነው የሚሞተው? የአብዲ ተብዬ ሰሚራ ወንድም ይገለዋል። እሱ ደግሞ እንዴት ነው ጓደኛው የሚገለው? ጓደኛው ከእህቱ ጋር ግንኙነት እንዳለው ቢያውቅ ዝም የሚለው ይመስልሃል? ቢሆንም ይሄን ያህል የሚጨክን አይመስለኝም።
አንደኛ ሃይማኖታቸው አንድ አይደለም፣ ሁለተኛ ከጓደኞች ዘርባ እንዲማድረጉን ከሰማ አትጠራጥር ከመግደል ወደ ኋላ አይልም። ከሆነማ አሪፍ። ግን ይሄን ወሬ ለአብዲ የሚያደርስለት አንድ ሰው ያስፈልገናል። ማለት ራሳችን አንነግረውም እንዴ? እኛ እኮ ለነፍስ የምንፈላለግ ጠላቱን። ለነገሩ ልክ ነህ። እና ማን ይነግረው? አንድ እንደኛ የሚያስብ ሰው ይጠፋል ብለክ ነው? አየህ፣ ይሄ ነው በአንድ ድንጋይ ሁለት ወፍ ማለት። ቆይ ግን እስከ መቼ ነው እንዲህ የሚቀጥል? ሉሌ ግን ከአይናይቱ ፍቅሬ መረዳት ከብዶት ነው? ሉሌ አንተ ልዑል ወይ ሄዱ። ምንድነው እንደዚህ የምትሮጠው? ወደ ቤት ይሄድኩ ነው። ና እሺ ከኔ ጋር ትንሽ ቆይ። አንቺ በቃ እንደ ጎረምሳ ድድ ማስጣት ሆነ ስራሽ። ሁሌ እዚህ ጋር ሆነው አንተን ለማየት እንደሆነ ማን በነገረክ? አንቺን እኮ ነው። አይ እንግዲህ አትጀምረኝ። አረ ወደዛ ተጎለተሽ ዋያ። ምንድነው? እስቲ ትንሽ እንኳን ከኔ ጋር ቆይ። አረ እኔ አልቆይም እባክሽ፣ ወደ ቤት መሄድ አለብኝ። አንተ እኔን የመሰለሽ ቆንጆ ልጅ አብረን ቆይ ብላ ታከብዳለህ እንዴ? የት አለች? ማ ቆንጆ ያልሻት አንቺም ባልሆነ። አይ እንግዲህ አታናደኝ። ሰባቴ ብትፈጠር እንኳን እኔን የመሰለሽ ቆንጆ አታገኝም። እሺ እኔ እንኳን አንዴ ተፈጥር የዓለማን ውብ የሆነች ልጅ አግኝቻለሁ። ማለት አይ ወዲህ ነው። ሉሌ ንገረኝ እስኪ ያፈቀርካት ልጅ አለች እንዴ? ለምን ጠይቅሽኝ? አይ እንዲህ ማወቅ ፈልጌ። ምን ያደርግልሻል? ምን አለበት ብትነግረኝ? እነግርሻለሁ ግን አሁን አይደለም። እሺ ማንነቷን ተወና አለች ወይስ የለች? እሱን ብቻ ነገር አለች። ምን የምርህና? አዎ ምን ደነገጥሽ? ኧረ አልደነገጥኩም። ግን ማነች? ማንነቷን ላጠይቅኝ እኮ ተስማምተናል። ምን አለበት ብትነግረኝ? በይ በይ አንቺ ካሉሽ ብዙ ትጠይቂያለሽ። ልዑል አንተ ልዑል ኪሞ አታ አብዲ መጣ። ምን አባቱ ሊሰራ እዚህ መጣ ደግሞ? እሺ አንበሳው ምን ፈለክ? መንገድ ስታል መሰለኝ። አብዲ መንገድ ስቶ አያውቅም። እኔ ባለሁበት እንዳትራመድ አስጠንቅቄ ነበር። ይሄ የአባትክ ነው የእናትክ መንገድ? እሱን ይለና አባትን ጠይቅ። እዚህ ሰፈር ወይ እኔ ወይ አንተ ነን የምንኖረው። እሱን እናያለን። አሁን ዞር ወደዛ። በቅርቡ ማሽ ነው፣ ቀንን ጠብቅ። ምን ሆነክ ነው አንተ? ማለት ለምን አትፋተውም? ቆይ እዚህ ሰፈር ወይ እሱ ወይ እኔ ነን በህይወት የምንኖረው። እቅዳችን እያለ ተረጋግታ አይሻልም ነበር? ሳይው ደሜ ነው የሚፈለው። ራሴ መቆጣጠር አልቻልኩም። ቆይ ግን በምን ምክንያት ነው እንደዚህ ጠላት የሆናችሁት? ድሮ ሀገር የሚያወራልን ጓደኛ ማቾች ነበር እኮ። አንተና አብዲ ጓደኛ ማማቾች? አንድ ቀን ወንድሜ እህቱን ለከፈ። ማ ሰይፈ? እና ሌላ ወንድም አለኝ። እሺ ከዛስ? አንዴ ላወራሽ ፈልጌ ነበር። ምንድነው እሱ? አንቺ ግን ጣል ጣል የምታደርጊልኝ ምንድን ነው? ፍቅሬ ለምን አትቀበይኝ? ጨረስክ? ንቀት መሆኑ ነው እያወራሽ የምትሄጂው? ሰይፈ ልቀቀኝ። ወንድሜ ከመጣ ይገለሃል። ኧረ እዛው የምታስፈራሪውን አስፈራሪ። ሰይፈ አብዲ ይሄ ሁሉ አብዲ እንደምታስበው አይደለም። ሂጂ ወደ ቤት።
እንዴት ብትንቀኝ ነው እህቴን ቀና ብላ ያየው? አብዲ ቢያንስ የጓደኛ ወንድም መሆንን አትርሳ። እህቴን ቀና ብሎ ያየ አይደለም የጓደኛዬ ወንድም ለምን የነፍሱ ጓደኛ አይሆንም? ድጋሜ እህቴን ቀና ብለህ ብታይ እገልሃለሁ። ገባ? ይህ ውሻ ወንድሜ መሆኑን እያወቀ እንደዚህ ያደረገ? ይበሉ የኔን ሰሚራ ይለክፋል። እንደዚህ መሲያንሱ ነው። ይህ አስመሳይ ውሻ እሱን እንደዚህ ካደረገው የሉልን መጨረሻ አሰብኩት። እመነኝ ይገለዋል። እሺ እንዴት ነው እኔ ሰሚራን ላገኛት የምችለው? እኔ ጋር አንድ ሀሳብ አለ። ሰሚራ ያንተ እንድትሆን ልዑልን እንዳልከው አብዲ እንዲያስወግደው እናደርጋለን። ከዛ ልዑል መቃብር፣ አብዲ ወደ እስር ቤት፣ በአንተና በሰሚራ መሃል ማንም የለም ማለት ነው። ከዛ አንተ ሰሚራን ካገኛ በኋላ ተጫውተባት እንደምትዋት ቃል ግባል። ምን? እኔ እኮ አፈቅራታለሁ። በእሷ ምክንያት ያለ አባትና እናት ያሳደጉት ወንድሜ ላይ እጁን ሰንዝሯል። ያ ውሻ በእህቱ ስቃይ እድሜ ልኩን መሰቃየት አለበት። ቡኪ በልጦ ነው እንጂ ዝም ብለህ እሺ በለውና ሰሚራ ያንተ ከሆነች በኋላ እሱንም በሆነ ነገር ታስጠምደዋለህ። ምን አሰብክ? ፒስ ተስማምቻለሁ። በጣም ጥሩ። ስማቴ ወይ የሆነ ጥያቄ ልጠይቅሽ ነበር። እሺ ምንድነው እሱ? አይ ተይው በቃ። ምንድነው? ጠይቀኝ። የተለያየ እምነት ያለው ሰው ሊፈቅር ይችላል? ምን? ይሄ ደግሞ ምን አይነት ጥያቄ ነው? እስኪ መልሽልኝ። የሆነ ጓደኛዬ እኮ ጠይቆኝ ነው። መዋለድ ይቻላል፣ መፈቀርና ትዳር ግን በፍጹም አይሆንም። እንዴ ለምን አይሆንም? ትዳር እኮ የሁለት ሰው ብቻ አይደለም፣ ቤተሰብ ለቤተሰብ ጋር ብቻ ነው። እሺ እሱን ተወው። ልጅ ሲወለድ ምን ሊሆን ነው? ማለት ለምሳሌ አንተ አንድ ሙስሊም ሴት አገባክ እንበል። ምን ነው ደነገጥ? አይ ምንም። እሺ ቀጥይ። አንተ አንድ ሙስሊም ሴት አገባክ እንበል። የሚወለድ ልጅ እምነቱ ምን ሊሆን ነው? እሱ በራሱ ምርጫ ነው። የዛን እንዲህ እንዳልከው ቀላል አይደለም። ለምን ቀላል አይሆንም? ከፍቅር በላይ ምን አለ? ከፍቅር በላይ ምንም የለም። ግን ፍቅር የሚጀምረው ከእምነት ነው። ፍቅር ካለ እምነት እኮ የግል ነው። አንድ ሰው ተጋብቶ አንድ ከሆነ በኋላ የግል ነው። እሷም እምነቴን ካከበረች እኔም እምነቷን ካከበርኩ ምን ችግር አለው? ምን? እኔ ስትል ማለቴ እሷም እምነቱን ካከበረች እሱም እምነቷን ካከበረ ምን ችግር አለው? አይ እንግዲህ ይሄ በጭራሽ የሚሆን ነገር ነው። ማለፍ ማንችላቸው ድንበሮች እንዳሉ አትዘንጋ። በፍቅር የማይታለፍ ምንም አይነት ድንበር የለም። አንተ ልጅ ቆይ ምን ጀመርክ? አይ እኔ እኮ ሲጨንቀው ላበረታታው ብዬ። አይ እንግዲህ ይሄ አጉል ፍልስፍና ተው። ይሄ በጭራሽ የሚሆን ነገር ነው። እሺ እሺ ሉልና ሰሚራ የሆነ ነገር እንዳላችሁ በምን እናጣራ? እሱ ቀላል ነው። ባይኖራቸው እንኳን እንዳላችሁ አድርገን አብዲ እናሳምነዋለን። የሆነ ነገር ሳይኖራቸው ለምንድን ነው አላቸው ብለን የምናስመስለው? አብዲ ከማላችሁ እንዲወጣ አትፈልግም? እሱማ እፈልጋለሁ። ስለዚህ እኔ ምህደን ብቻ እሺ በል። እሺ ግን እንዳልኩ ሌላ ነገር እንዳላችሁ ለአብዲ የሚናገር ሰው ያስፈልጋል። ሌላ ሰው ማን አለ? እንጃ ብቻ ከኔና ከአንተ ውጪ ሌላ ሰው። ለምን ወንድምህ ከሆነ? አይ ወንድም እዚህ ነገር ውስጥ እንዲገባ አልፈልግም ካልክ እሺ። እድሜው ረጅም ነው፣ ስናነሳው መጣ። ሰይፈ ስራ አልገባህም እንዴ? ገብቼ ነበር፣ ትንሽ ራሴን አሞኝ ወጣ እና ሁሉም ነገር እንደቅዳችን ከሄደ ጥሩ። የምን እቅድ? ሰሚራ የኔን ለማድረግ አሪፍ እቅድ አውጥተናል። ሰሚራ ያብልት? አዎ ምን ነው? ምን አለ አፍን ብዘጋ? እሱ ፊት ምን አስወራ? ምን ችግር አለው? ዝም በል በእናትህ። ሰይፈ አታ ሰይፈ አስመሳይ ነህ። ሰሚራን የኔ እንደምታረጋት ቃል ገብተህልኝ ነበር። ቃሌን አላጠፍኩም። ሰሚራን ያንተ እንደማረጋት ቃል እገባላለሁ። እና ምንድነው አቡኪ የሚያወራው? ቶስ ወቄዴ ላይ እንዲያግዘኝ ብቻ ነው ያጃጃልኩ። እርግጠኛ ነው ወንድሜ? አንድ ያለኝ ወንድሜ እኮ ነህ። አንተ የፈለግከው ነገር ሌላ የማንም አይሆንም። እንዴ እቺ አብዲ እህት ሰሚራ አይደለች እንዴ?
አቤት